ማለት ነው ላንቺም ሲባል ማለት አይደለም። ጭራሽ ተቃቅፋችሁ ጠበቃችሁ እናት ነቀኝ ጭራሽ አቀፍካት በጣርስ እያወራኸኝ ነበር አይደል? ቤተሰብ አስተዋውቀኛል፣ ብዙ ነገር አውርተናል አይደል? ቀለበት እንደምታደርግልኝ እኔ እንደዛ ነው የማስበው። ስትመጣ ብዙ ነገር እንደሚኖረን ያለን ግንኙነት እንደሚጠነክር ነው። በደንብ ላቅሽ ፈልጋለሁ። ከመሬት ተነስተህ ዘጋኸኝ። ስልክ አታነሳልኝም፣ አታወራኝም። አለኝ የምትፈልጊ ከሆነ ማየት ትፈልጊያለሽ? እንዴት እንደምናወራ እንደነበር ማየት ትፈልጊያለሽ? ማየት ፈልጋለሁ። ኪኑ ቆይ ምንድነው ታሳየኝ? ምንም እኮ የምታሳየው ነገር በቃ እናወራ ነበር። ይሄ ሰሚኛለሽ? ቤተሰብ አስተዋውቁኛል። እዚህ ደረጃ ድረስ ነው አብረን የነበር ነው አይደለም? ኪኑ በቃ እንደዚህ አይነት ነገር ማወቅ አለባትሽ። ለምን አትነግራትም? የነበረን ነገር ማወቅ አለብሽ። ዝም ብዬ በቀላሉ ከህይወቱ እንደወጣ አትጠብቂኝ። አሁን ተረጋጊ። ቤተሰብ ስትል አልገባኝም። ናቲ ምንድነው አላማክ? ከሷ ጋር መሆን ነው የምፈልገው? ንገረኝ። ጭራሽ ቤተሰብ እንዴት ታስተዋውቃታለህ? እሷ ከኔ የበለጠችብህ ሄሎ። አሁን አንቺ እሷ የምትለውን ነገር ምናምን ነገር እያንዳንዱን እየሰማሽ ተጽዕኖ እንድትፈጥሪ ያደረግ ነገሩን እኔና አንቺ አንድ ላይ ሆነን እንድንፈታው ነው ነገር። ተረጋጊ። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደህና ይግጠም ደህና ሰንብት ልበለኝ። እኔ በቃ ውሳኔን ነግሬሃለሁ። ራሴን አጠፋለሁ። እማላደርገው መስሎ ከሆነ ተሳስታለሽ። አንቺ ቲኑ ምን ሆነሽ ነው? ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ሰላም ብዬ አስቤ አይደለም እንደዛ ያደረኩብሽ። ከኔ አሁን ምንድን ነው የምትጠብቀው? እኔ ዝም ብዬ እንድታውቅ ነው የምትፈልገው? እንደዛ ነው የምትጠብቀው? እሺ ምንድን ነው ማድረግ የምችለው? እኔ ቲኑ ምንድን ነው እንደዚህ አይነት ውሳኔ እንድትወስን ያደረገ? ከኔ ጋር እንድታቋርጥ እስከምትመጣ ድረስ እያወራኸኝ ነበር አይደል? ቤተሰብ አስተዋውቀኛል፣ ብዙ ነገር አውርተናል አይደል? ቀለበት እንደምታደርግልኝ እኔ እንደዛ ነው የማስበው። ስትመጣ ብዙ ነገር እንደሚኖረን ያለን ግንኙነት እንደሚጠነክር ነው። በደንብ ላቅሽ ፈልጋለሁ። ከመሬት ተነስተህ ዘጋኸኝ። ስልክ አታነሳልኝም፣ አታወራኝም። እኔ ያለውን ነገር በሚዲያ ታየዋለሽ ማለት ያለውን ነገር በሚዲያ ማይተሽ በቃ የሆነ የተውሺ ነው የመሰለኝ። በቃ እንደዛ ትተያኛለሽ ብዬ አስቤ ነው እና እንደዛ መሆን እንደሌለበት አምናለሁ። በቃ ይቅርታ በጣም እንደዛ ይሆናል ብዬ አስቤ አይደለም። እኔ እኮ ስለምወድህ እኮ እኔ ለአንተ ያለኝን ስሜት ታውቃለህ አይደለ? ምን ያህል እንደምወድህ ታውቃለህ። አሁንም ቢሆን አብሬክ ልሁን። ማስተካከል ያለብን ነገር ካለን ተነጋግረን እንፍታው ነው እያልኩ ያለሁት። እንደዛ የሚሆን አይመስለኝም። በቃ እንደዛ ሊሆን አይችልም። በግልጽ እየነገርኩሽ እኮ ነው። ለምን ከዚህ በላይ እዚህ ነገር ውስጥ ራስሽን አስገብተሽ አንቺ ለምንድን ነው አንቺ ራሱ የምትጨናነቂ? እኔ ይሄ ሁሉ እንዳይመጣ ብዬ ነው ላይክ በቃ ከእሷ ጋር ከተገናኘው በኋላ ራሱ ስልክሽን ራሱ የዘጋሁት ጭራሽ ስንገናኝ ህይወትሽን እንዳላበላሽ እና እኔ አሁን ዝም ብዬ ያለኝን ስሜት ምን እንዳድርግ ነው? እሺ ከኔ የምጠብቀው አሁን ዝም ብዬ እንድታወህ ነው የምትፈልገው? ለአንተ ያለኝን ስሜት አታውቅም? እንደምወድህ ታውቃለህ አይደለ? እኔ እኮ አውቃለሁ ኪሙ ስልሽ የሆነ ምንም ነገር አልነበረም ምናምን ነገር እኮ አይደለም። ግን አውርተናል፣ ተባብለናል። እኔም ደግሞ መጥቼ በሰፊው እንገናኛለን ብዬሽ ይሆናል እኮ ግን አላ በቃ እኔ ተስፋ ትቆርጫለሽ ብዬ ነው ያለውን ነገር ዩቲዩብ ላይ ሚዲያ ላይ አይተሽ ተስፋ ትቆርጫለሽ ብዬ ነው። አንተ እየቀለድክ ነው ማለት? ተስፋ ትቆርጫለሽ ማለት ያ ሁሉ ጊዜ ያሳለፍነውን ጊዜ ዝም ብዬ እንደ ቀልድ የምትሆነው የሚመስል የውሸት ነው? ሁሉ ጊዜ እኮ ስናወራ ይቆያል። የውሸት አይደለም፣ በራሴ እያወራሁሽ ነበር። ያኔም ደግሞ ጥፋተኛ ነበር። ለእኔ ምንም ስሜት ሳይኖርህ ነው ያ ሁሉ ጊዜ። የኔን ስሜት ታውቃለህ፣ እንደምወድህ ታውቃለህ አይደለ? ቲኑ እግዚአብሔር በሚያውቀው ያኔ ሳወራሽ ገብቶሻል። መውደድሽን እኮ ምናምን ነገር እኮ ስህተት ነው እያልኩ አይደለም። ለምን አደረግሽ እኮ እያልኩ አይደለም። ያኔ እያወራሁሽም የነበረው ሌላ አንቺን ምናምን ነገር እንደ ሁለተኛ ምናምን ነገር አስቀምጬ ምናምን በዛ አንግል አይደለም ሳወራ። እንደዛ ነው እንጂ እንደዛ ነው። እኔ አሁን እንደዛ ነው እያደረክ ያለው። እኔ እኮ አሁን በቃ ያለውን ነገር እንድታቂ በግልጽ እንድታቂ ምንም በቃ በፈጣጣው ጊዜ ብቻ ህይወት ለሰው ልጅ ፈተና ናት ብዬ ነው የማስበው። የምር ከእንግዲህ ወዲያ በቃ ናቲና ሄሉ እንደዚህ አይነት ነገር ገጥማቸዋል ብዬ አላስብም። ግን ህይወት ፈተና ነው። ሁሉም ነገር ለመልካም ነው። ልጅቷ አሁን ራሴን አጠፋለሁ እያለች ናቲን እያስጨነቀችው ነው። ሄሉም ደግሞ ያለችበትን ታውቃላችሁና ናቲ እዛ ጋር እየተጨነቀ ነው። ብቻ ከባድ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታክስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። እንግዲህ ናቲና ሄሎ ያሉበትን ታውቃላችሁ። ሄሎ እና ናቲ የዛን ጊዜ እንትን ባለው ጋር በነበረበት ሰዓት ክፍተት በነበረበት ሰዓት ሄሎም የራሷን ህይወት እሱም
ሰው ነው እና እሷን ለመርሳት ሲል ያደረገው ነገር ይመስለኛል። የብሏ ነገር አሁን ላይ እንደገባኝ ከሆነ ቪዲዮ ላይ እንዳያችሁት ማለት ነው። አጋጣሚ ደግሞ ሄሉን ለእግዚአብሔር ሰላምታ ሰላም እላለሁ ብሎ ሲመጣ ሌላ ነገር ነው የተፈጠረው። በፊት የሚወዷት ያፈቅራት ነበር፣ የልጅነት ፍቅሩ ናት። የነበረውን ኩለ ወደኋላ ትቶ ነው። በዚህ መካከል ልጅቷ ራሴን አጠፋለሁ ስትል ሄሉ እንደዛ ለምን ነካት፣ ለምን እንደዛ አረካት ማለት ተገቢ ነው ብዬ አላስብም። ምክንያቱም ይች ልጅ እውነት አላት ብዬ ነው የማስበው። እሱ ያው ከልቡም ባይሆን አንቺን ለመርሳት በስሜት ተገፋፍቶ ያደረገውም ነገር ቢሆን ልጅቷን ተረድታችሁ እሱ የሚፈልገው አንቺን ነው። ልጅቷን ለማረጋጋት መሞከር ያለብሽ ብዬ የማስበው ማለት ነው እንጂ ይች ልጅ በሱ ምክንያት በናቲ ምክንያት የሆነ ነገር ብትሆን ጸጸቱ ራሱ ያስቀምጣችሁ ሁለታችሁንም ማለት ነው። ልጅቷ ደግሞ ለአንቺ ጋር በመጣ ምንም አልጠቅምሽም፣ ልቤ ሄሉ ጋር ሆኖ ዝም ብዬ ዝም ብዬ አንቺ ጋር በሆን አልጠቅምሽም እያላን ነው። እውነት ተገፋፍተው አውርቶች ሊሆን ይችላል። እንደዛ አይነት ነገር ይከሰታል። ወልዳችሁም እኮ ተለያያላችሁ። የማይፈልግሽ ሰው ከሆነ አንቺ ከወደድሽው ለምትወዱ ሰው ያን ህይወት እንዲኖር ብትፈቅድለት ጥሩ ነው። ሌላው ደግሞ ራሴን አጠፋለሁ ማለትሽ ተገቢ አይደለም። ይሄ በፈጣሪም የማይፈቀድ ነገር ነው። ለአንድ ወንድ ብለሽ ለማይወድሽ ሰው ብለሽ የራስሽን ብታጠፊ ተጠያቂ የበለጠ ተጠያቂ የምትሆኒው ራስሽ ነሽ ማለት ነው። በፈጣሪ ይሄ በፈጣሪ እንትን የሚል ነው። እንደውም ለሰይጣን ራሴን አጠፋለሁ ብለሽ ግዴታ አንተ ከተውከኝ ራሴን አጠፋለሁ አይባልም። ይሄ የማይባል ነገር ነው። ይሄ ምንም በቃ ያ ሰው ሳይፈልግ ያለ ፍላጎት አብሮሽ ቢሆን ምንም በሂደት ይመጣል ምናምን ብላችሁ የምታስቡ አንዳንድ ሰዎች አላችሁ። በሂደት ይወደኛል፣ በሂደት ያፈቅረኛል፣ ልጅ ከወለድኩ ይወደኛል። ኖ እንደዚ አይነት ነገር ያ ሰው ከልቡ ከሌላችሁ መቼም አይወዳችሁም። እውነት ለመናገር የሆነ ቆይቶ ይመጣል ማለት በሂደት ትወደኛለች፣ በሂደት ታፈቅረኛለች የሚል ሴት ልጅ ናት። ወንድ ልጅ አንዴ ከእንትን ካላችሁ አይወዳችሁም። ሴት ልጅ ግን ወንድ ልጅ ከተንከባከባት ምን ተላት ትቀይራለች። የማትቀይርበት ምንም ምክንያት የለም ብዬ ነው የማስበው። ወንዶች ግን አንዴ ያን ሰው ተወደዱ ይተዋሉ ማለት ውሸት ነው እና ራሴን አጠፋለሁ እያልሽ እንደዛ ባታረጊ መልካም ነው። ለፈጣሪ በቃ ለአንቺ የተሻለ ነገር አስቀምጧል። ይሄ ልጅ በገሃድ አይኔ ያወጣ እየነገርኩሽ ነው ብሎሻል። ብትታያቸው መልካም ነው። ራሴን አጠፋለሁ እያልሽ ራስሽን እንትን ባትይ ብዬ ነው እህቴ፣ እንደ እህትነት። አይኑ ይከብዳል። እንደዚህ ልትወጁ ትችያለሽ። እሱ ሄሎን እንደሚወዳት አንቺ ልትወጁ ትችያለሽ። ግን ደግሞ ይሄ የማይሆን ነገር ነው። በቃ እሱ ሳይፈልግሽ አሁን ግዴታ አንተ እኔ ጋር መቀጠል አለብህ ብትዩ በቃ ራሷን ይሉታ ይዞት ቢቀጥል ራሱ ለአንቺ ህይወት አይደለም፣ በቃ ሲኦል ማለት ነው። እንደዛ ብዬ ነው የማስበው እና ብትረጋጊ መልካም ነው ነው የምለው። እና ውድ ቤተሰቦች እስኪ እናንተ ማስተያየታችሁን አስቀምጡ። የመታገስ ቤተሰቦች ማለት ነው። እንደኔ ግን አንድ ሰው ሳይወዳችሁ ልጅ ከወለድኩ በልጅ አስረዋለሁ፣ በሂደት ይወደኛል። ሴት ልጅ ናት እንደዛ አይነት ነገር የምትሆነው እንጂ ወንዶች አይሆንም ብዬ ነው የማስበው በእኔ አስተሳሰብ። ወንድ ሲወዳችሁ ግን ሲያፈቅራችሁ በቃ ልነጠፍላችሁ ነው የሚለው። እንግዲህ ሄሉን እንትን እንደሚላት ማለት ነው። ሰው ሳይወድሽ ደግሞ እያየሽ ነው በግሃድ በስሜት ተገፋፍቶ ነው ያወራሽ እንጂ ሪል ከልቡ ቢወድሽ ኖሮ ሄሉንም ሳያገኘት አንቺን ነበር የሚያገኝሽ ብዬ ነው የማስበው። ዞሮ እሳቢበት። ይሄ ራሴን አጠፋለሁ ብለሽ ግን ለአንድ ለናቲ ብለሽ ይሄ ተገቢ አይደለም። ከእግዚአብሔር መንገድ መውጣት ነው፣ ለሌላ ማስተማሪያ አይደለም ብዬ ነው የማስበው። የኔ ውድ ቤተሰቡ ይወዳችኋለሁ።